በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም የመስቀል ስር የአስራት በኩራት ልጆች በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? አሜን። ሳይገባንና ሳይገባን እድሜ ለንስሐ ዘመን ለፍስሐ ሰጥቶ ሰዓል ተማልቱን ባርኮ ቀድሶ በእድሜያችን ላይ ይህችን ሰዓት ጨምሮ ለሰጠን ለአምላካችን ለእግዚአብሔር ክብርና ምስጋና ይድረሰው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ደብረ ታቦር በዓል በሰላም በጤና አደረሳችሁ እያልኩኝ እግዚአብሔር አምላክ ቢወድና ቢፈቅድ ዛሬ ሚስጥራተ ደብረ ታቦር በሚል ርዕስ እንማማራለን። በዚህም ርዕስ እንዲያስተምሩን የጋበዝናቸው መምህር መጋቢ ሐዲስ አምደ ጽዮን ዓለምነው ናቸው። የፈለገ ብርሃን ቅድስት ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን መምህር ናቸው። ወደ እሳቸው እንሄዳለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ጥበቡን እንዲሰጠን መልካም ፈቃድ ይሁን። ማምላክ ወላዲተ አምላክ ምልጃዋ ጸሎታ አይለየን። ወደ አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁን። እንግዲህ በመግቢያ ላይ እንደተናገርኩትኝ እግዚአብሔር ቢወድና ቢፈቅድ ስለሚስጥራተ ደብረ ታቦር እንዲያስተምሩ እንዲመክሩን እንግዲህ ወደ ቻናላችን ጋብዘንዎታል። እስቲ እንግዲህ አባታዊ ምክር፣ ትምህርት፣ ተግሳጽ አጠቃላይ ስላለው ነገር ስለ ደብረ ታቦር እንዲያስተምሩ እንዲመክሩን ወደ እርስዎ እንግዲህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በአንድነቱ ምንታዊ በሶስትነቱ ርባኤ የሌለበት በአንድነት በሶስትነት በባህሪው የተመሰገነ ኋላም በሰው በመላእክት ሲመሰገን የሚኖር መድኃኔ ዓለም ክርስቶስ ክብርና ምስጋና አምልኮትና ውዳሴ ለሕያው ስሙ ይሁንልን። ሁላችሁም ውድ የእግዚአብሔር ልጆች ኦርቶዶክሳውያን በሙሉ እንኳን ለ2018 ለበዓለ ደብረ ታቦር በዓል አደረሳችሁ ላለው በቅድሚያ እንግዲህ አሁን ወንድማችን እንዳለው ምስጢረ ደብረ ታቦር አለው እንጂ ሲነገርና ሲራራ ምስጢረ መለኮቱ ነው። ምስጢረ መለኮቱ ነው። ይህንንም ጌታ ምስጢረ መለኮቱን ወምድረስ እሱ መዋዕልነ ሶሙ እግዚእ ኢየሱስ ክርስቶስ ለጴጥሮስ ወለያዕቆብ ወለዮሐንስ እሁሁ ጴጥሮስንና ዮሐንስ ወንድሙን እነሆ ከ6 ቀን በኋላ ይዟቸው ዋይረጎሙ ደብረ ነዋህ እንተባይቲቶሙ ብቻቸውን ይዟቸው ወደ ረጅም ተራራ ወጣ ይላል ሐዋርያው ቅዱስ ጳውሎስ። ሐዋርያው ቅዱስ ማቴዎስ በምዕራፍ 18 ቁጥር 1 ላይ የተናገረው ኃይለ ቃል ነው። ብቻቸውን ወደ ረጅም ተራራ ይዟቸው ወጣ። ቅዱስ ማቴዎስ ለሱ የተገለጸው ምስጢር ጥበብ ለሁላችን ለቅዱስ ጴጥሮስ፣ ለቅዱስ ዮሐንስ፣ ለቅዱስ ያዕቆብ የተገለጸው ለሁላችን ይገለጽልንና ይህንን ደብረ ታቦርን ተራራ በማለት ገልጦታል። ተራራ ብሎ ገልጦታል። ይሄ ደብረ ታቦር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በ32 ዓመቱ ከ7 ወር ከ13 ቀን በተወለደ በ32 ዓመቱ ከ7 ወር በ13ኛው ቀን ነሐሴ 13 እሁድ ዕለት ነው። በእሁድ ቀን ምስጢረ መለኮቱን ምስጢረ መንግስቱን ምስጢረ ሥላሴን የገለጠበት ትልቅ በዓል ከ9 በዓላት ከጽንሰት፣ ከልደት፣ ከጥምቀት፣ ከትንሳኤ ከነዚህ ሁሉ ከእርገት ትልቅ በዓል ነው። ይሄ በዓል እውነት ለመናገር እና ጌታ ይዟቸው እነዚህ ባለሟሎቹን ይዟቸው ወደ ደብረ ታቦር ለምን ወጣ ነው ትልቁ። ባለሟሎቹ ይላቸዋል። ለምንድን ነው ይዟቸው? ይሄ ደብረ ታቦርስ ማን ነው ስንል ደብረ ታቦር ደብር ተራራ ነው። ቦር የሚባል ሰው ነበረበትና በሰውየው ስም ደብረ ታቦር ተብሏል። ደብር ተራራ ነው። ቦር የሰው ስም ነው። በዚያው ታቦር የሚል ታ ተጨመረችበትና ታቦር ተብሏል ማለት ነው። በይሁዳ አይሁድ፣ በኤቦር ዕብራውያን፣ በቂሳር ቂሳሪያ፣ በፊልጶስ ፊልጵስዩስ እንደተባለ ሁሉ ይሄ ደብረ ታቦር ጌታ ኢየሱስ ክርስቶስ ይዟቸው የወጣበት ትልቁና ዋናው ዓላማ ደቀ መዛሙርቱን ለምንድነው ስንል እነሱ
አንደኛ ለፍቅሩ ይቀኑ ነበረ። ይዟቸው ሲወጣ 9ኙን ከደብሩ ተራራ ስር ትቶ 3ቱን ግን ከደብር ተራራ ላይ ከራሱ ላይ ይዟቸው ወጣ ይላል። እነዚያን ትቷቸዋል፣ እነዚህን ግን ይዟቸው ሄደ። ለምን? እነዚህን ነሶሙ ለጴጥሮስ ወለያዕቆብ ወለዮሐንስ እያለ ጌታ በደብረ ዘይትም ምስጢረ ምጽአቱን ነገረ ምጽአቱን በጌቴሴማኒም ነው። እነዚህን ባለሟሎቹ ናቸው ይዟቸው ይጓዝ ስለነበረ አሁንም ደግሞ ለባለሟሎቹ እግዚአብሔር አምላክ ምስጢረ መለኮቱን ሊያስረዳቸው ተገለጠ። ከመሞቱ በፊት ምስጢረ መለኮቱን መለኮታዊ ባህሩን ሳይገልጥላቸው ሆኖ ቢሆን በተጠራጠሩ ነበርና ይዟቸው ወጥቷል። ለፍቅሩም ይቀኑ ነበረ። ምን ብለው ለፍቅሩ ሐሰለከ እሞታለሁ ሲሏቸው ቅዱስ ጴጥሮስን አትሙትብን ይወዱታልና ጌታ ሆይ አትሙትብን። ቅዱስ ዮሐንስ ወንጌላዊም ደግሞ እስከ መስቀል ድረስ ያዕቆብም እነሱም ትክሉኑ ሰቴ ከኔ ጋራ የመከራውን ጽዋ መጠጣት ትችላላችሁ ብሎ ጠይቋቸዋል። ጌታ አዎ ብለዋል። እስከ ሞት ድረስ ባንተ በቀኝ በግራ ይሄ ሁሉ ወደ ቀናነቱ ሲወሰድ ፍቅሩን ነው የሚገልጸው። እስከ መስቀል ድረስ መሄዱ ዮሐንስ ቅዱስ ጴጥሮስም አትሙትብን ማለቱ ፍቅራቸውን ነው። ስለዚህ ባለሟሎቼ ብሏቸዋል ኢየሱስ ክርስቶስ። እነዚህን በዋናነት ይዟቸው የወጣበት አንዱና የመጨረሻው ደግሞ ምንድነው? ምስጢረ መለኮቱ ለነሱ የተገለጠው ምስጢር ጥበብ፣ ዕውቀት፣ የአንድነቱ የሶስትነቱ መለኮታዊ ባህሪው በተራራው ስር ላለውም ደግሞ ተገልጦላቸዋል። በፊትም በደብረ ሲና ጌታ ኢየሱስ ክርስቶስ ለሙሴ ሲገልጥም ለሰባ ሊቃናት ሲገልጥም ከደብሩ ስር ላሉት ከተራራው ስር ላሉት እንደተገለጣላቸው ለሰባ ሊቃናት ሲገለጥላቸው ደግሞ ለታች ላሉት ለኤልዳድ ለሙልዳድ ተገልጦላቸው ነበረ። ለጴጥሮስ ለዮሐንስ ለያዕቆብ ሲገለጽላቸው ለነሱም ደግሞ ታች ላሉት ለነ ማቴዎስ ለሐዋርያት እነሱን ሁሉ ተከታዮቹ የሆኑት ሁሉ ተገልጦላቸው ነበረ። እነሱንስ ለምን ጥሏቸው ሄደ ነው ትልቁ ነገር። ለምን ጥሏቸው ሄደ? የአትትው ለሐጥ ከመይራይ ስብሐተ እግዚአብሔር። ይሄ ስብሐት ምስጢረ መለኮቱ ነው። የእግዚአብሔር ጥበቡን አንድነቱን እንዳያዩ ከነሱ መካከል አለ። እሱ ማን ነው? ይሁዳ ነው። ይዟቸው እንዳይወጣ በሱ ምክንያት አይ እኔማ ከነገሩ ከሽያጩ የገባውበት ምስጢረ መለኮቱ ጥሎኝ ሄዶ ባለ ነበርና ይሄ እንዳይሆን እነሱን ከዚያ ጥሎ ሄዷል። ለነሱ ግን ለቀሩት ከይሁዳ በቀር ለሌሎቹ ተገልጦላቸዋል ነው የሚለውና በዚህ ምክንያት እነሱን ይዟቸው ወደ ተራራ ወጥቷል። ይሄ ተራራ እንግዲህ ደብረ ታቦር በሶስተኛ ደረጃ ትንቢቱ ምሳሌው ሊፈጸም ነው። ትንቢት ተነግሯል። ታቦር ወአርሞኔም በስመ ዚአከ ይትፌስሑ፣ ታቦርና አርሞኔም በአንተ ስም ይደሰታሉ፣ ስሙ በዚያ ተመስግኗል። መዝሙር 68 ቁጥር መዝሙር 88 ቁጥር 12 ላይ ታቦርና አርሞኔም እነሆ በስም ደስ ይላሉ። የክርስቶስ መለኮታዊ ባህሪው ሲገለጥ ታቦርና አርሞኔም ናቸው። እነዚህ በዚያ ብርሃነ መለኮቱ ደብረ ታቦርን እንጂ ኤርሞንን ለምን አመጣው ብንል ደግሞ ከደብረ ታቦር እስከ ኤርሞን ተራራ ድረስ ብርሃነ መለኮቱ ያንጸባርቅ ነበረ። በሁሉም ብሩህ ሆኖ ነበረ። ሌሊቱን ሁሉ ሲያበራ ነው ያደረ። በዚያ ምሳሌው ደግሞ ባረቅ ሲሳራን በዚያ ተራራ ላይ ምሽግ አድርጎ ድል ነስቶበታል። ያቺ ዲቦራም ደግሞ በዚያ ድል መንሳቱን አይታ ምስጋና አቀርባለች። ጴጥሮስ፣ ያዕቆብ፣ ዮሐንስም ደግሞ በዚያ ሄደው አመስግነውታል። እሱም ደግሞ በልብ ሐዋርያት ያለውን ድንቁርና አጥፍቷል፣ ድል ነስቶበታልና ነው። ስለዚህ ይሄ ሁሉ ምስጢር የተገለጠበት ነው። ሰማያዊ ምስጢር፣ ሰማያዊ ጌትነቱ የክብሩ ምድራውያንም እንደዚሁ ጸጋ ያገኙበት ምስጢር የተገለጠላቸው ዕለት ስለሆነ ይሄ የሚብራራበት ነው። ወተወለጠ አርአያሁ በቅድሜሆሙ ይላል። እንዲህ ካለ በኋላ በዚያም ራእዩ አርአያሁ ይላል። እነሆ ፊቱ መልኩ ተቀየረ ተለወጠባቸው። ነገር ግን ይሄ ሲቀየርባቸው ሌላ አካል ግዙፍ አካል ሆኖ አይደለም። ወምድረ ውላጤ ካለ ይከውን ክል እንዳለው ያለ አይደለም። 3 ክንድ ከስንዝሩ ያው ሰውነቱ ብሩህ ሆኖ ብርሃን ሆኗል። አካሉ ፍጹምነቱ ብቻ አይደለም። ወአልባ ሲሆን ወአብርሃ ገጹ ከመፀሐይ ፊቱ እንደ ፀሐይ አበራ። ወአልባ ሲሆን ኮነ ጻዳ ከመበረድ
እነሆ ልብሱ ሁሉ ነጭ ሆነ። ይሄ ሁሉ ጌትነቱን የሚገለጥበት ነው። ጌትነቱ ክብሩ መገለጫ ሲያጣ እንዲህ ብሎ ጻፈ ማቴዎስ። መግለጫውን ሲያጣ ነው። መግለጫ አጥቶለት ነው። መግለጫ አጥቶለት እነሆ ልብሱ ነጭ ሆነ። ነጭነት ንጹሐ ባሕሪ ልዑለ ባሕሪ ቅዱሰ ባሕሪ ስለሆነ እሱ ይህንን አድርጎ ለነሱ ተገለጠላቸው ይላል። ፊቱ እንደ ፀሐይ ብሩህ ሆነ። ይህንን ማሳናይ ቢሆን ይጠራጠሩት ነበርና መለኮታዊ ባሕሪውን ለመግለጥ አትሙትብን ያሉት እነዚህን ሁሉ እኔማ ባል እሱ ባይሞት አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር እንደገለጠው ደግሞ እሱ ባይጸፋ እሱ ባይሰቀል ደሙን ባያፈስ እንደዚያ ባይሆን ኖሮ ዓለሙ ሁሉ አይድንማ። ስለዚህ የጌታ ኢየሱስ ክርስቶስ በዚያ ደግሞ መገለጹ ጥርጥሩን ለማራቅ በመለኮታዊ ባሕሪው ዓለሙን የሚያድነው በተዋህዶ እንደሆነ ሶበሰ ሰብ ባይቱ እምያዳህን ዓለመ ሰው ብቻውን ቢሆን ዓለምን አያድንም። ሶበሰ አምላክ ባይቲቱ እምያሐመ ሶበሰ ቀልዎ አምላክ ብቻ ቢሆን ደግሞ አይጫበጥም አይዳሰስም። ስለዚህ ተዋህዶ ነው በለበሰው ሥጋ ባሕርየ መለኮቱን ገለጠ አሳያቸው ተብሎ የሚነገረው ይሄ ስለሆነ ነው። እሺ አባታችን ቃልዎት ያሰማልን። እግረ መንገድ አንድ ጥያቄ ላድርግና እንቋጫለን ማለት ነው። ሚስጥራተ ሐዋርያት የሚባሉት እነዚህ ሶስቱ ጴጥሮስ፣ ያዕቆብና ዮሐንስ አሉና በቤተ ክርስቲያን እነሱ በምንድን ነው የሚመሰሉት? እንዲሁም ደግሞ ደብረ ታቦር ተራራ ነው። ያ ተራራ በምን ይመሰላል? እንዲሁም ደግሞ ሙሴና ኤልያስን ደግሞ እግዚአብሔር አምጥቷቸዋል። ሙሴን ከሙታን ኤልያስን ደግሞ ከሕያዋንና የነሱስ ምሳሌ የመምጣታቸውስ ነገር እንዴት ነው አባታችን? ጥሩ ነው እንግዲህ ሙሴ ማነው ጴጥሮስ፣ ያዕቆብ፣ ዮሐንስ አምዶች ተብለው ተገልጠዋል። ምሰሶዎች ናቸው፣ አምዶች ናቸው፣ ባለሟሎች ተብለው ተገልጠዋል። የነሱ የተገለጠው ሆታይ ተገልጦላቸዋል። እዚህ አምዶች ናቸው። ልብሱ እንደ ነጭ በራካል ወናሁ አስተርአዩ ሙሴ ወይ ኤልያስ እንዘ የተናገሩ ምስሌሁ ሙሴና ኤልያስም እነሆ ከጌታ ጋር ይነጋገሩ ነበረ። ሙሴና ኤልያስ መሆናቸው በምን ታውቋል ቢሉ ሊቃውንት አባቶቻችን ሙሴ በልትቱነቱ ኤልያስ በጸጓርነቱ ብርሃን ለብሶ በእሳት ሰፋድል ተጠቅሎ ነው ኤልያስም የተወለደው። ሙሴም ደግሞ ወአብርሃ ገጹ ሙሴ ተገልበብለነ ብለውት ነበርና እነሱም ሁሉ እግዚአብሔር ከነሱ ጋራ ሲነጋገር ተያተ። ምንድን ነበረ ምክንያተ ንግግራቸውስ? እኛ አሉ ሙሴ እኔ ደመና ብጋርድ መና ባወርድ ባሕር ብከፍል እነሆ ከሲኦል ባርነት እኔ ነፃ ማውጣት እስራኤላውያን ከክፋታቸው መመለስ አልቻልኩምና አንተ ግን ሁሉን ትችላለህ ለማለት። ኤልያስም ደግሞ እንደዚሁ ነው። እኔ እሳትን ሰማይን ብለጉም እሳት ባዘንም ዝናብን ባቆም ዝናብ እንደዘንብ ባደርግ እስራኤልን ከመከራቸው ግን ከሲኦል ከፍዳ ከፋይዳ ማውጣት አልተቻለኝም እያሉ ሲነጋገሩ በንግግራቸው ሙሴና ኤልያስ መሆናቸው ታውቀዋል ማለት ነው። ሙሴ ኤልያስ መሆናቸው ታውቀዋል። አንድም ደግሞ ሙሴና ኤልያስ ሙሴ ከማስባን ወገን ኤልያስ ከደናግላን ወገን አምጥቶ ነው እግዚአብሔር አምላካችን ወንጌሉን እችን ደግሞ ደብረ ታቦርን ሙሴ ምድረ ርስት ሳይገባ በናባው ነው የቀረ። ኤልያስ ደግሞ በእሳት ሰረገላ አርጓል። ፊትክን ማየት እፈልጋለሁ አርየኒ ገጸከ ከባለሟልነት የተነሳ ፊትን አሳየኝ በደብረ ታቦር ስጋ ለብሼ እገለጥልሃለሁ ብሎት ነበርና የተናገረውን የማያስቀር አምላክ መድኃኔዓለም ኢየሱስ ክርስቶስ በደብረ ታቦር እነሆ ከሙታን መጥቶ አስነስቶ ኤልያስን ከብሔረ ሕያዋን አምጥቶ ጌታ ኢየሱስ ክርስቶስ ብርሃነ መለኮቱን እንዲያ ያድርጎታል። ያልገባባትን ምድረ ርስት በደብረ ታቦር እንዲገባ አደረገው ማለት ነው። ይሄም ታላቅ ምስጢር ነው። በደብረ ታቦር እንዲገባ አድርጎታል ማለት ነው። በፊት በአካለ ስጋ ያላያትን ኋላ ደግሞ በአካለ ነፍስ መጥቶ አየ ተመለከተ። ከሕያው ከድንግሉ ከኤልያስ ጋራ አንድም ከሙታን ከማስባን እሱን ማምጣቱ ሙታንና ሕያዋን መንግስተ ሰማያትን እንደሚወርሱ ደናግላንና ማስባን ያገቡና ያለገቡ መንግስተ ሰማያትን እንዲወርሱ ለሁሉም ማግባትም ርኩሰት አይደለም፣ በድንግልና መኖርም
ጽድቅ መሆኑን እግዚአብሔር በዚህም በጋብቻ ያሉና ደናግላንንም ጭምር እግዚአብሔር አምላክ እያስተማረ እየነገረ ለሁሉም ናት መንግስተ ሰማያት ማለት ነው። ስለዚህ ሙሴ በትህትናው ይታወቃል። ኤልያስ በቀናነቱ ቀናኢኩ ለአምላክና ብሎ አምላከ አብርሃም አምላከ ይስሐቅ ወአምላከ ያዕቆብ ብሎ በደብረ ቀርሜሎስ ተራራ ላይ ለእግዚአብሔር መስዋዕት አቅርቧል። ሙሴም እንደዚሁ ለእግዚአብሔር መስዋዕት በትህትና ሆኖ አቅርቧል ማለት ነው። ስለዚህ ከዚህ የተነሳ እነዚህ ባለሟሎቹ እግዚአ ሕያዋን ወሙታን የሕያዋንና የሙታን አምላክ እንደሆነ ሌላው ደግሞ እንደዚሁ ከዚህ ጋር ተያይዞ በፊልጵስዩስ በቂሳሪያ በዚያ ጌታን መነ ይብልዎ ሰብእ ለወልደ እጓለ እመሕያው ካላቸው በሰባተኛው ቀን ነው። ወምድረስ እሱ መዋዕል ነሶሙ ያልነውም ይሄንን ነው። ከስድስተኛው ቀን በኋላ የስድስተኛው ድህር የሚመጣው 7 ነው። ከፍ ብሎ በ8 በ9 ዝቅ ብሎ ደግሞ በ5 በ4 አላረገውም። ከፍ ቢል ይዘነጉታል። ዝቅ ብሎ በዚህ በ5 በ6 ቅርብ ይሆንባቸዋልና ነው መቀስቀስ እንዳይሆንበት ነው። ስለዚህ አማካኝ ጊዜና ሰዓት ጠብቆ እግዚአብሔር አምላክ ለነሱም ለደቀ መዛሙርቱም አምድ ላልናቸው ለቅዱስ ጴጥሮስ፣ ለቅዱስ ዮሐንስ፣ ለቅዱስ ያዕቆብ ጌታ ኢየሱስ ክርስቶስ ሲነግራቸው በሰባተኛው ቀን ነው። ምን ብለውት ነበረ? በፊልጵስዩስ ከዚህ 6 ቀን በፊት ማለት ነው። የሰው ልጅ ማን ይሉታል ብለው ሲጠይቁት ሙሴ ይሉታል፣ ኤልያስ ይሉታል ብሎ ነበርና እግዚአ ሙሴ እግዚአ ኤልያስ ነው ለማለት አንተንማ ማን ሙሴ ይልሃል? አንተንማ ማን ኤልያስ ይልሃል? የኤልያስ የሙሴ አምላክ ይበሉህ እንጂ ብሎ ጌታ ኢየሱስ ክርስቶስ የሙሴ የኤልያስ አምላክ የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ ለማጠየቅ ጌታ ኢየሱስ ክርስቶስ በዚያ እነሱን ሕያዋንንና ሙታን በተገኙበት በዚያ ተገኝቷል ነው። በዚህ ቀጥሎ ደግሞ እንዴት የሐዲስ ኪዳን ተማሪዎችና የብሉይ ኪዳን ተማሪዎች ነው። እዚህ ሲቀጥል የሐዲስ ኪዳን ተማሪዎችና የብሉይ ኪዳን ተማሪዎች ተገናኝተዋል። የአብ ደቀ መዛሙርት ሙሴና ኤልያስ፣ የወልድ ደቀ መዛሙርቱ ደግሞ ጴጥሮስ፣ ያዕቆብ፣ ዮሐንስ እነሆ ተገናኝተዋል። ከብሉይ ደቀ መዛሙርት እነዚያን አብረው እነዚያ ጋራ ባሕርየ መለኮቱን ምስጢረ መለኮቱን ምስጢረ መንግስተ ሰማያትን ምስጢረ መንግስተ ሰማያት ማለት ምስጢረ መንግስተ ሰማያት ምስጢረ እግዚአብሔር ማለት ነው። ምስጢረ መንግስተ መንግስተ ሰማያት ራሱ ክርስቶስ ነው። ራሱ ክርስቶስ ነው። አሚያ ተመስል መንግስተ ሰማያት ተስፋ ሕገ ወንጌል ኢየሱስ ክርስቶስ ራሱ መንግስተ ሰማያት ስለሆነ ነው። ምስጢረ መለኮቱ ምስጢረ መንግስቱ ምስጢረ ከትንሣኤ በኋላ የምናየው ይሄንን ነውና ሙሴ የሙታንን ወይ ወድቁ ይላል። ኤልያስ የትንሣኤ ተብሎ ይነገራል። ከሙታን ስለመጣ ትንሣኤ ሙታንም እንዳለ ከኤልያስ ተነስቶም እንዳለ እነሆ የሞተውም ያሉትም ትንሣኤንና ሞትን ደግሞ የሚያሳዩ ነው። አንድ መሆናቸው እነዚህ ደግሞ አምስቱ እንደዛሬው የአምስቱ ቅዳሴያን ብለን መተርጎም ይቻላልና ለነሱ አምስቱ ለምን እንደዚህ አርጎ አገናኛቸው ካልን ደግሞ የአምስቱ አእማደ ምስጢር የሚባሉት አንዱ እነዚህ ናቸው። አምስቱ አእማደ ምስጢር ለዚህ የተመረጡት አምዶች የተባሉት ጳውሎስ እንደተናገሩ አምስቱ አእማደ ምስጢር የሚባሉት ለዚህ ምስክሮች የተሰኙት እነዚህ ቅዱሳን ሐዋርያት ቅዱሳን ነቢያት ናቸው ማለት ነው። ሙሴ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ብሎ ጽፏል የኦሪቱ። የሐዲስ ኪዳኑ ሐዋርያ ደግሞ አብረው ባዚያው ባሉበት እኮ ነው። ቀዳሚው ለእግዚአብሔር የእግዚአብሔር ቃል ቀድሞ ነበረ። ቀዳሚው ቃል ውእቱ ቃል ወውእቱ ቃል እግዚአብሔር ውእቱ እያለ ዮሐንስ አስተምሯል። ይሄ ያገናኛቸዋል ማለት ነው። ብዙ የሚያገናቸው ምስጢራት ብዙ ሙሴ መገሰጸ ፈርዖን ነው። ፈርዖንን ገስጿል። ኤልያስ መገሰጸ አክዓብ ኤልዛቤል ነው። ኤልዛቤልን የገሰጸ ነብይ ነው። ፈርዖንም እንደዚሁ ፈርቷል። አክዓብም ፈርቶት ነበር ከማለማሉነቱ የተነሳ ማለት ነው። ስለዚህ እነዚህ ብዙ አንድ የሚያደርጋቸው ናቸው እነዚህ ሐዋርያት እነዚህ ነቢያት ማለት ነው። ስለዚህ እግዚአ ነቢያት እግዚአ ሐዋርያት አምላከ ነቢያት ሐዋርያት አምላከ ጻድቃን ወሰማዕት የምንለው ከዚህ የተነሳ ነው ማለት ነው። እሺ አድማጭ ተመልካቾቻችን የገላን ቅድስት ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ
የመምህር አምደ ጽዮን ዓለም ነው። እንግዲህ በሚገባ አድርገው የሚገባውን እጅግ ድንቅ በሆነ መልኩ አስተምረውናል፣ መክረውናል። ቃልዮት ያሰማልን፣ በእድሜ በጸጋ ይጠብቅልን።